ለምንድነው መድኃኒትሽን በሰዓቱ ያልወሰድሽው? አንቺ ህፃን ነሽ እንዴ? ደጋግሜ መናገር አለብኝ? መድኃኒትሽን መውሰድ አለብሽ። በጧት ተነስቼ ቁርስ ሰርቼ መድኃኒትሽን አስቀምጬ ወጣሁት እኮ እንደተነሳሽ እንድትውጪ። ማርዳ ለምንድነው ይሄን ያህል ግዴለሽ የምትሆኚ? ትሰማኛለህ? ከዚህ በኋላ እዛ ቤት በጭራሽ አትሄጂም። አለበለዚያ በቅርቡ የእህትን ሬሳ ትጠቀምና ትገላገለኛለህ። እዝራ ምን ማለት እንደሆነ ታውቂያለሽ? እዝራ የዕብራይስጥ ቃል ሲሆን ረዳት ወይም ድጋፍ የሚሰጥ ማለት ነው። ታዲያ ሲታይ ስሙን የሚመስል ሰው ይመስላል። ንገሪኝ፣ ትሞቻለሽ? ተናገሪ፣ ትሞቻለሽ? ይኸውልህ እዝራ፣ እዚህ ቤት የመኖር ሙሉ መብት አለ። ነገር ግን ለባለቤቴ ክብር እንድታሳያት እፈልጋለሁ። ምስኪን አብርሃም በቀላሉ የምትናደድና የምትነጫነጭ ሚስት ነው ያገባው። ከዚህ በኋላ ሚስቴ እንድትናገራት አልፈልግም። እሺ? አብርሃም የዲናን የተደበቀውን ማንነቷን አወቀ። ማርኮን እህቱን ወደዛ ቤት የቤት ሰራተኛ ስወልድ ታርሰኛለች ብላ አዲስ ሰው አመጣች። ማርኮን አባትንና የእንጀራ እናቱን ሲያሰቃይ የነበረና መጥፎ ሰው እንደሆነ የእንጀራ እናቱ ትናገራለች። እህቱም ቢሆን ወዳ ሳይሆን ተገዳ አብረው ሄዳለች። ግን ደግሞ ዲናን ያስጨነቃን ነገር ምንድነው? የወንድሙ ሚስት መሆኗን እያወቀች ግን ደግሞ እዛ ቤት ሌላ ባልኖሯት ስትገባ ምን ልንላት ነው የሚለው ነገር ሌላ ራስ ምታት ሆኖባታል። ዲና ባላወቀችው ነገር እርግዝና ውሸት መሆኑ ተጋልጧል። እዝራና ዲናም ተፋጠዋል። እዝራ የወንድሟን የማርኮንን ልብስ እንደ ቆሻሻ አንጠልጥሎ ግንባሯ ላይ በወረወረላት ጊዜ እጅግ በጣም ተናዳለች። ግን ደግሞ ከዚህ በኋላ ያ ክፍል የኔ ስለሆነ የማንም ቲፕቲቦ መዛላገኘው አልፈልግም ብሎ ነበር። ግን ደግሞ ዲና መዛት አይቸግራትምና አሁንም ስዝታለች። ያ ማለት እንግዲህ አላወከኝም ማለት ነው። እኔ ዲና ማን እንደሆንኩ ስላላወከኝ ነው ልክ አስገባለሁ ብለው ነበር። ያንቺ ማንም መሆን ለኔ ምንም ግድ አይሰጠኝም፣ እኔም ቢሆን ላንቺ አላንስም የሚል አይነት ክርክር ተፈጥሮ ነበር። ግን ደግሞ አብርሃም በዚህ ጉዳይ ጣልቃ ገብቷል። አብርሃም ለሚስቴ ክብር እንድትሰጥ ፈልጋለሁ፣ ሚስቴን የማታከብር ከሆነ ሌላ ችግር ይፈጠራል ብሏል። ግን ደግሞ እዝራ ማንንም አይፈራም። ማርዳ እዝራ ወደዛ ቤት መሄዱን ባወቀች ጊዜ መድኃኒት አልወስድም ብላ ነበር። ግን ደግሞ እዝራ ሳታውቀው ፊት ለፊቷ እያየችው ተቀይሮባታል። አንቺ ወደ እስቲ ትሞቻታለሽ የሚል ዛቻም ነበረው። ስለዚህ ማርዳ ውሳኔዋን ትታ ቶሎ ብላ መድኃኒቱን ወስዳለች። ይህም መድኃኒት የማትወስጂ ከሆነ በምን አይነት ሁኔታና ስቃይ ላይ እንዳለሽ አሁኑኑ ሄጄ ለባልሽ እነግረዋለሁ። እሱ አግብቶ ተንደላቆ እየኖረ አንቺ ግን እዚህ በኮሳሳ ጎጆ ትኖሪያለሽ። ይህን ማየት አልፈቅድም። አንቺንም ልጅሽንም አድናችኋለሁ እያለ ነው። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ዛሬ መተናል ግን ደግሞ አንድ መልእክት እስቲ ለልዩ አድርሱልን። ልዩ አይኗ ከሸበላው ጋር የተንከራተተው ልዩ ግን ደግሞ ለሷ ብሎ ስንት ጊዜ ከአንድም ሁለትም ተብሎ በቁጥር የማይቆጠሩ ቀናቶችን ብዙ መጥፎ ጊዜያትን ከከተማ እስከ ሀገር ቤት ሲንከራተትላት የነበረው ሙልጭ እንትታ አሁን ወደ መጣው እዝራ ክርብት ያለችውን ልዩ ማስጠንቀቂያ አድርሱልኝ ብዬ ነው። ያ ማለት ምንድነው? ሙልጭ ስንት ዋጋ የከፈለልሽን አሁን ገና ትናንት ባየሽውን እንዴት ትቀይሪዋለሽ? ያው ወይለሽ ሙልጭ አወቅለት በሉልኝ። እናም እንግዲህ ምንድነው ልዩ እዝራን ካየችበት ሰዓት ጀምሮ አይኗ ከሱ ጋር ሆኗል። ይህን የተመለከተችውም ዶክተር ርብቃ እየተከታተለች ልዩን ብታሸማቀቃትም ልዩ ግን አይኗ ካየው እዝራ ላይ አይኗን መንቀላቅቷታል። እናም እንግዲህ እዝራን እንዲታገዘው እንዲያናግራት በተለያየ መንገድ ብትፈልግም ግን ደግሞ እሱ ኩራት አልነበረም። የሱ ኩራትና ንቄት ደግሞ የበለጠ እልህ ውስጥ ያስገባት ትመስላለች ልዩ። እንግዲህ ልዩ ይህንንም አንድም መልካም የሚባል ጥሩ የሚባል ጊዜ ባይኖራቸውም ግን ደግሞ እነዚህ ሆነው የሚጮህባትን የሚያሸማቀቅባት የነበሩትን እነዛ ትንሽ ጥቂት ቀናቶች እያስታወሰች ስራ መስራት ማቅቷታል። ወይ ሙልጭ እኮ ለሷ ብሎ ከናርዲ ጋር ካብሮ አደጉ እንደሄቱ ከሚሰስትላት እሷም ከምሰስትላት እንዳይኗ ብሌን ከምታየው እንግዲህ ተጣልተዋል ማለት ነው። ይሄ ሁሉ ለሷ ብሎ ነው።
መጋፈጥ ከሌለበት ከተራራ ከሚያክል ሰው ማርኮንም ጋር ተጋፍጧል። ሙልጭ ለፍቶ አዳሪ ቢሆንም ግን ደግሞ ሁሉንም ነገር ወደ ጎን ብሎ ለፍቅር ስንት ዋጋ ቢከፍልም ግን ደግሞ ውለታውን ገደል የከተተችው ትመስላለች ወይዘሮ ልዩ። እንግዲህ ምንድን ነው ባለፈው እንዴት ተመለከት ነው እዝራ ወደ ክፍሉ በገባ ጊዜ የመጀመሪያው ስራው የሆነው ማጽዳት ነበር። እናም ልዩ በዚህን ጊዜ ጽዳቱን ላግዝህ ብለው ነበር። የመጀመሪያ ጥያቄው ፌስታል ቢሆንም ፌስታል እንዲሰጠው ቢያዝም እሷ ግን ፌስታሉ ምን ያደርግልሃል መጸዳት ካለበት እኔ ላግዝህ ብለው ነበር። የማንም እርዳታ እንደማያስፈልገውና ክፍሉን ለማጽዳት እንደማያንስ ተናግሯል። በዚህን ጊዜ እንግዲህ ልዩ ፌስታሉን ሰጥተው ነበር። ያንን ፌስታል ይዞ ወደ ክፍሉ ከሄደ በኋላ የማርኮንን ልብሶች አንድ በአንድ ሰብስቦ አውጥቶ በፌስታል ከቶ ሲወርድ ልዩ መንገድ ላይ እየጠበቀችው ነበር። ፌስታሉ ውስጥ ምንድነው ያለው የሚል ጥያቄ ክፍሌ ውስጥ የነበረ ልብስ ነው ለእህቱ ልሰጥለት ነው ብሎ ነበር። ግን ደግሞ አንተ ዲናንና ማርኮንን አታውቃቸውም፣ ጥሩ ነገር አይፈጠርም፣ እባክህ እንደሱ አታድርግ ብለው ነበር። ግን ደግሞ እሱ ለአስተያየቷ ማንም የጠየቃት እንደሌለ ተናግሮ ይህንም ከማድረግ ማንም እንደማያስቆመው ነግሯታል። ለእህቱ ሰጣታለሁ፣ እሱ ለኔ ግድ አይሰጠኝም፣ እሱ ማንም ይሁን ማንም ከኔ ጋር ምንም የሚያገናኘው ነገር የለም፣ ግን ደግሞ ወስጄ ሰጣታለሁ ብሏል። ያንን ፌስታል አንጠልጥሎ በሄደ ጊዜ የእሱ ድርቅና የራሱ ጉዳይ እያለች እዛው በትኩረት እሱን እየተመለከተች ሳለ ድንገት ዶክተር ርብቃ ከኋላዋ ደርሳለች። አይንሽ ከሸበላው ጋር ሄደ አይደል እያለቻት ነበር። እና እሷም ስለ እዝራ ጀግንነትና ስለ ስሙ ትርጓሜ የበለጠ እንድትወደው የሚያደርጉ ቃላቶችን እየተናገረች ነው። ግን ደግሞ ልዩ ሽንፈቷን አምኖ መቀበል አቅቷታል። ማለት አሁንም ለሱ ምንም አይነት ስሜት እየተሰማት እንዳልሆነ ብትናገርም አይኗን አይቶ ግን መረዳት አይከብድም። እዝራ ቀጥ ብሎ ዲና ወደ ያለችበት ቦታ ሄዷል። ለዲናም ያችኑ ፌስታል አንጠልጥሎ እንደ ቆሻሻ እንኪ ብሎ ፊት ለፊቷ ጥሎላታል። ምንድነው ባለች ጊዜ የወንድሟ ልብስ እንደሆነ ባየችው ጊዜ እጅግ በጣም ተናዳለች። እኳን ተማነህ ምንድነው ለምንድነው የወንድሜ ልብስ የነካኸው ብላው ነበር። እሱም ቁምሳጥኑ ያስፈልገዋል፣ ክፍሉ ደግሞ የሱ ነው። ስለዚህ ማንም ሰው ቢሆን በራሴ ቁምሳጥንና በራሴ ክፍል ሊያዝ አይገባም። እዛ ክፍል የምኖረው አሁን እኔ ነኝ። ስለዚህ ማንም ሰው እንዲነካኝ አልፈቅድም እያለ ነው። በዚህን ጊዜ ዲና እኳን ተማን ስለሆንክ ነው የወንድሜ ልብስ የምነካው አላወቅከኝም ማለት ነው። በዚህ ሁኔታ እንግዲህ ማን እንደሚኖር እናያለን ብላለች። ግን ደግሞ እዝራም ያንቺ ማንነት ለኔ ግድ አይሰጠኝም፣ አንቺ ማንም ሆኝ ማንም፣ ግን ደግሞ የወንድምሽን ልብስ ይሄው እኔ ክፍል እንዲያገኘው ማንም ነገር አልፈልግም። ግን ደግሞ አብርሃም ምን አይነት ሚስት ነው ያገባው? በትንሽ በትልቁ የምትንጨረጨርና የምትናደድ አያለመታደሉ አብርሃም ብሎ ዞር ሲል አብርሃም እሳት ለብሶ እሳት ጎርሶ ከጀርባው እዝራ ብሎ ድምፁን ከፍ አድርጎ ተጣርቷል። እዝራም ወደሱ በዞረ ጊዜ በአንተ የተነሳ ምንም አይነት ችግር እንዲፈጠር አልፈልግም። እዚህ ቤት የመኖር ሙሉ መብቱ አለ፣ ስልጣኑ አለ። ግን ደግሞ በአንተ የተነሳ አንድም ጸብ እንዲኖር አልፈልግም። ሚስቴን እንደ ሚስት እንድታከብርልኝ እፈልጋለሁ። ለሚስቴ ክብር እንድሰጣት እፈልጋለሁ። አማ እንደዛ ካልሆነ ሌላ ችግር ይፈጠራል ብሎት ነበር እዝራ። እኔም ቢሆን ችግር እንዲፈጠር አልፈልግም። ግን ደግሞ ብሏል እዝራ እዚህ ቤት የመኖር መብት ብቻ ሳይሆን የማዘዝ መብት እንዳለውም ተናግሯል። በዚህ ሁኔታ እየተጨቃጨቁ ሳለ ድንገት ሳቦ አባዬ ብላ መታለች። ሳቤላ አባዬ ብላ ወደ እነሱ በቀረበች ጊዜ ሁለቱም ጭቅጭቃቸውን አቁመዋል። እናም ሳቤላ ሮጣ ሄዳ አባቷን ከኋላ አቅፋው ቁማ ነበር። ከዛም እንግዲህ እዝራ እይታው እንባ እየተናነቀው ሳቡን እየተመለከታን ነበር። ከብዙ መመልከት በኋላ ሳቡን እቅፍ አድርጓታል። ሳቤላም ወደ አባቷ ዘወር ብላ አባዬ ማን ነው ብላ ነበር። እዝራም ማን ይላታል ብሎ በጉጉት እየጠበቀ ሳለ እንግዲህ አብርሃምም እውነታውን ተናግሯል። አጎትሽ ነው የእናትሽ የመርዳ ወንድም አጎትሽ ብሏታል። እሷም አጎቷን ባገኘች ጊዜ ደስ ብሏት በደስታ እቅፍ አድርጋው ነበር። እሱም እንባ እየተናነቀው የእህቱን ልጅ እቅፍ አድርጓን ነበር። በዚህን ጊዜ ዲና እርርድብን ስትል ትታይ ነበር። ዲና እጅግ በጣም ተናዳለች። ዶክተር ርብቃ ከሁኔታዋ የተነሳ ዲናን መከታተሏን አላቆመችም። ጥርጣሬዋን እውነት ነው ውሸት የሚለውን ነገር ለማጣራትም ወስና የተነሳች ትመስላለች። በእርግጥም ለዶክተር ርብቃ ይህ ነገር ቀላል አይደለም።
በእጃቸው እሷን ሊያሸማቀቅ ሊያሳፍር በቤተሰቦቿ ሊያዋርድ የሚችል ከባድ ሚስጥር ቢይዙባትም ግን ደግሞ እሷ ይህን ሁሉ ነገር ችላ ብላ ከእውነት ጎን ለመቆም ቆርጣ ወስና ተነስታለች። እናም እንግዲህ አብርሃም እና ሳቡ እንዲሁም ደግሞ እዝራ ሆነው እዝራና ሳቢ ተቃቅፈው አብርሃም ደግሞ ከዛው ከጎናቸው ቆሞ ነበር። ሁሉም ሰው በስስት ይመለከታቸው ነበር። ዲና ግን አይኗ ላይ በቀል፣ ብስጭት፣ ንዴት እንዲሁም ደግሞ ይህን ሰው ከዚህ ቤት በምን መንገድ ነው የማስወጣው የሚል የሴራ መንገድ የሚታይባት ነበር። ማርኮን እንግዲህ ወደዛ ቤት ለልዩ ጓደኛ የሚሆን በልዩ በኩል አብርሃምን አጠፋለሁ ብሎ ወስኖ ስለተነሳ እህቱን ካለችበት ድረስ ለማምጣት ሄዷል። የእንጀራ እናቱን ሲያሸማቀቅ ሲያሳቅቅ የኖረና አባቱም ደግሞ በሱ የተነሳ ሲብሰለሰል የሞተ ቢሆንም አብርሃም አሁንም ቢሆን ያችን ሴት ለማጥፋት ካለችበት ከባሏ ቤት ለማስወጣት የተቻለውን ያህል ይታተራል እና አሁንም የእንጀራ እናቱ ታማ ተኝታ ልጅሽን ከዓይንሽ ላይ ካልወሰድኩ ብሎ ግግም ብሏል። እሷ ምን ያንተን አምኜ ይሄን ላረግ አልችልም፣ እንኳን ለእንጀራ እናትህ ልጅ አይደለም ቀርቶ ለአባትህ ራሱ መራራት አልቻልክም። ስለዚህ ለአባትህ ያራራህ ለእህትህ ትራራለህ ብዬ ምንም ተስፋ አላደርግም። ስለዚህ ልጄን አልሰጥህም ብለው ነበር። ግን ደግሞ ልጄን አልሰጥህም ብትለውም በጉልበት እያስፈራራት ነበር። እኔና እናቴ ምን አይነት ሁኔታ ላይ እንደነበር ታውቂያለሽ። የሁሉ የሆነው ደግሞ በአንቺ ነው እያለ ነው። እንግዲህ የማርኮን የእንጀራ እናትም እኔ አባትህን ከማግባቴ በፊት እናትና አባትህ ተለያይተው ነገሮችን በስምምነት ነበር የጨረሱት። እኔ ምንም የማውቀው ነገር የለም። በማላውቀው ነገር ለምን ትወቅሰኛለህ ብትልም ግን ደግሞ እሱ እንደምትለው ሳይሆን ሆን ብላ እሷና እሱ እንዲለያዩ እንዲያደረገችና ወደዚህ ቤት እንደገባች እያሰበ ሴትዮዋን ማሸማቀቅ የጀመረው ገና ከድሮ ጀምሮ ቢሆንም አሁን ደግሞ በጉልበቱ እያስፈራራና ምንም አይነት ርህራሄና ክብር ሳይኖረው አሁንም ደግሞ እናቷ ታማ ልጅቷን ግድ ብሎ አንጠልጥሎ ወደ አዲስ አበባ ይዞ መጥቷል። ግን ደግሞ የማርኮን እህት በጭራሽ መሄድ አልፈልግም፣ እባክሽ እናቴ እኔን ከሱ ጋር አትተይኝ እያለቻት ነበር። ግን ደግሞ እናቷም ከዚህ በፊት ተደብቃ ስታወራ የሰማችውን ነገር ሰምታ ስለነበረ ትምህርቷን መመዝገቧን አቁማ የእናቷን መድኃኒት እንደገዛች ሁሉን ነገር ስለምታውቅ ለልጇ ሸክም የሆነች የመሰላት እናት በጭራሽ ወስኛለሁ ከወንድምሽ ጋር መሄድ አለብሽ እያለች ለማርኮን ጋር እንድትመጣ አድርጋታለች። እሷ ግን ለማርኮን ሁሉን ነገር እየደበቀችትና ወንድም እንዳይቆራረጡ እንዳይጣሉ እንጂ አንድም ሊያዛምድ የሚችል እሱን ወንድሜ ተብሎ ብሎ ሊያስተራ የሚችል ማንነት እንደሌለው እናቷ ጠንቅቃ ታውቃለች። ግን ደግሞ ቢሆንም ቢያንስ እንኳን ትምህርቷን ትማርልኛለች ብላ ስለጓጓች ከሱ ጋር ወደ ያለበት እንድትመጣ ፈቅዳለች። ማርኮንም እኔ ዘመድ ብዬ እህት ብዬ ስቀርብሽ አንቺ ግን የእንጀራ ወንድምሽ ስለሆንኩኝ ይኸው ትሸሽኛለሽ ታርቂኛለሽ እያለ ነው። ግን ደግሞ እውነታው እሱም ቢሆን እንደዚህ አልነበረም። ዲናም እንግዲህ ይች ልጅ እስከምትመጣና ከልዩን እስከምትበቀል በልዩ በኩል አብርሃምን የእጇ እንደምታረግ እየተሯሯጠች ነበር። ነገር ግን እሷ ቀድማ ተጋልጣለች። እንግዲህ እዝራ በዚህ ሁኔታ ላይ ሳለ የእህቱን ልጅ ካየ በኋላ እህቱን ለማየት መድኃኒቷን ወስዳለች አልወሰደችም የሚለውን ነገር ለማጣራት ወደ ቤት ተመልሶ መጥቷል። ወደ ቤት በመጣበት ጊዜ ግን እቤት ሳለ በጭራሽ መድኃኒቷንም አልወሰደችም። ማርዳም እንግዲህ የት ሆነው በሚል በጭንቀት ነበረች። ማርዳ በእርግጥም ወደ የት እንደሄደ ቢገባትም ሂዳ እንዳትማትጣራበት ነገር ሆኖባት እጅግ በጣም ተጨንቃለች። መድኃኒቱንም አልወሰደችም ነበር። የት ሄደህ ነው የሚል ጥያቄ ጠይቀው ነበር። እዝራም እንግዲህ ምግቧንና መድኃኒቷን ካየ በኋላ እኔ በጧት ተነስቼ ቁርስ አዘጋጅቼ መድኃኒትሽን አቅርቤ ሄድኩት እኮ እንዴት ተነሳሽ? መድኃኒትሽን እንድትወስጂ ነበር። ለምንድን ነው መድኃኒትሽን ያልወሰድሽው ብሏት ነበር። የት እንደሄድክ ካልነገርከኝ ብለው ነበር። እሱ ማወቅ የፈለግሽው ይሄንን ነው? ሂጄ የነበረው አብርሃም ዘንድ ነው ብሏል። አብርሃም ዘንድ ሄዶ እንደነበረ በነገራት ጊዜ በጭራሽ እንደዛ አይሆንም እያለች ነው። ሁለተኛ ከዚህ በኋላ ወደዛ ቤት የምትሄድ ከሆነ የኔን ሬሳ ተረማምደህ መሆን አለበት። መድኃኒት የሚባልም አልወስድም። ግን ደግሞ ሁለተኛ ከሄድክ የእህትህን ሬሳ ታቅፋለህ ብለው ነበር። በዚህን ጊዜ እዝራ ደካማ ጎኑ ስለሆነች ማርዳ ምንም አይነት መጥፎ ነገርም በሷ በኩል መስማት አይፈልግም። እናም በዚህም በተናገረችው ነገር እጅግ በጣም ተናዶና ተለዋውጦ ነበር። እዝራ ሲናደድ ያ የሚያምረው ወይም
ጥሩ ማንነቱ ሳይሆን ሌላ የማይታወቅ አውሬ የመሰለ ማንነት አለው። እናም እንግዲህ እያየችው ፊት ለፊቷ ሲቀየርባት ማርዳ በራሷ እንደገና ተደናግጣለች። ያለችው ነገር እስከሚጠፋት ድረስ እጅግ በጣም ተደናግጣለች። ትወስጃለሽ ይህን መድኃኒት ብሏት ነበር። አይ አልወስድም፣ እዛ ቤት እንደማትሄድ ቃል የማትገባልኝ ከሆነ ይህን መድኃኒት አልወስድም ብላ ግግም ብላ ነበር። እኮ እንደዛ ነው። እኔ ግን እዛ ቤት ከመሄድ ማንም አያስቆመኝም። እኔ ከዚህ በኋላ የምኖረው እዛ ቤት ነው። ይህን መድኃኒት ትወስጃለሽ አትወስጂም ብሏት ነበር። እሷን በጭራሽ ወደዛ እንደማትሄድ ቃል እስካልገባልኝ ድረስ ይህን መድኃኒት ልወስድ አልችልም ብላለች። እንግዲህ በዚህን ጊዜ እዝራ ውሰጂ ብሎ ለማስገደድ ቢከብደውም እሷም ይሄ ብቻ ሳይበቃት ሁለተኛ ወደዛ ቤት ጥለኸኝ የምትሄድ ከሆነ ስትመለስ የምታገኘው ይህትን ሬሳ ነው የምታቅፈው ስትለው ወዲያውኑ ነበር የተቀያየረው። ማርዳም እንግዲህ በውሳኔዋ መጽናት አቅቷት ይቅርታ እየጠየቀች ነበር። እባክህ እዝራ ይቅርታ እያለችው ነበር። እሱ ግን ለምን መጀመሪያውኑ እንደዚህ አይነት ነገር ታስበው በሚል እጅግ በጣም ተናዶባታል። እኮ እንደዛ ያልሽ አንቺ ነሽ፣ ወደሽ ነው የምትሞችው፣ እስቲ ትሞቻታለሽ። አንቺ እንዳልሽ ነው የሚሆነው፣ እስቲ ትሞቻታለሽ እያለ እዝራ መጮህ ቀጥሏል። እናም በዚህን ጊዜ እኔ ባንቺ የመጣ ምንም ነገር ቢሆን እጋፈጣለሁ። ስለዚህ እዛ ቤት እኖራለሁ፣ ሀብትና ንብረትሽን ድርጅትሽን አስመልሳለሁ። እሱ ተንፈላሶ እየኖረ አንቺ እዚህ መከራሽን እያየሽ እየተሰቃየሽ መኖር የለብሽም። ይህን ደግሞ እያየሁ መቻል አልችልም። ይህን መድኃኒት ትወስጃለሽ ወይስ አትወስጂም? እስቲ ትሞቻታለሽ እያለ እየፎከረ ነበር። በዚህን ጊዜ ማርዳ ተደናግጣ እሺ በቃ ይቅርታ እያለችው ነበር። ማርዳ መድኃኒትሽን ትወስጃለሽ ብሎ እስከሚጠይቃትም በድጋሚ አልጠበቀችም። በቃ በጣም ይቅርታ እያለች መድኃኒቱን ለመውሰድ እየተሯሯጠች ነበር። ወንድሟን ለማረጋጋት ብትሞክርም እሱ ግን እሷስ ደካማ ጎኑ ስለሆነች በጭራሽ መረጋጋት አልቻለም ነበር። እዝራ እዛ ቤት እኖራለሁ፣ እኔ ከዚህ በኋላ የምኖረው እዛ ቤት ነው። አንቺም መድኃኒትሽን ሰዓቱ ሳያልፍ በስርዓት ስራዬ ብለሽ ትወስጃለሽ። አንቺና ልጅሽን አድናችኋለሁ። የኔ ቃል ይሄ ነው። ይህንን መድኃኒት ትወስጃለሽ፣ ካልሆነ ደግሞ ለአብርሃም ሄጄ ሁሉንም ነገር እነግረዋለሁ። አንቺ በምን አይነት ስቃይ ላይ እንዳለሽ ለአብርሃም እነግረዋለሁ ብሏታል። በጭራሽ እንደዛም አይሆንም። እኔ እንደዚህ መከራያን እያየሁ የምኖረው ለሱ ብዬ ነው፣ ለሱ ደስታ ነው። እሱን ምን ያህል እንደምወደው ታውቃለህ። በዛ ላይ የልጅ አባት ነው እያለች ነው። እሱ የተንፈላሰሰ ኑሮውን እየኖረ ሌላ ሚስት አግብቶ በገዛ ቤትሽ እየኖረ አንቺ ግን አሁንም ስለሱ ትጨነቂያለሽ እያለ ነው እዝራ። ማርኮን እህቱን ይዞ ወደ አዲስ አበባ መጥቷል። ልዩና ዶክተር ርብቃ አንድ ሀሳብ አምጥተዋል። ይህ ሀሳብ ምንድን ነው? ሁለታችንም ተጠራጥረናታል። ሁለታችንም ከተጠራጠርን ጥርጣሬያችንን እውን ማድረግ ይኖርብናል ብላለች። በዚህን ጊዜ እንግዲህ ልዩና ዶክተር ርብቃ ምን ማድረግ እንዳለባቸው በተስማሙ ጊዜ የውሃ ታንከሩን እንድትዘጋውና ይህን የምታደርገውም ደግሞ ዲና ወደ መጸዳጃ ቤት ስትገባ ጠብቃ እንደሆነ ዶክተር ርብቃ ለልዩ ነግራታለች። ልዩም የተነገረችውን በተባለችው መሰረት ተግብራለች ማለት ነው። ዲናም እንደተለመደው መጸዳጃ ቤት ገብታ ከተጸዳዳች በኋላ ውሃ ፍላሽ ልታደርግ ብትሞክርም ውሃ ግን አልነበረም። በዚህን ጊዜ ልዩን እየተሳደበችና እየተራገመች የት ነው ያለሽው? ስራውን እኮ ጨርሳ አቁመዋለች። እንዴት ታዲያ ውሃ ከሌለ በባልዲ እንኳን መጸዳጃ ቤት አታደርግም? እያለች እየለፈለፈች ስትወርድ ዶክተር ርብቃ እግሯን ተከትላ ቴስቱን ይዛ ገብታለች። በዚህም በጠረጠረችው መሰረት ያንንም ቴስት ካደረገች በኋላ ውጤቱን እንደጠበቀችው አግኝተዋለች ማለት ነው። ዶክተር ርብቃ እና አብርሃም ክፍል እያለች ዲና ወደታች ወርዳለች። ዲና ልዩን እየጮኸች እየተጣራች ስለነበረ ልዩም አሁን አገኝሻለሁ፣ እውነቱ ይጋለጣል እያለች ስትል ድንገት ዲና አጠገቧ ደርሳለች። እንዴት አንቺ ውሃ ከሌለ ውሃ አታስገቢ መጸዳጃ ቤት ብላት ነበር። እንዲህ ውሃ እንደሌለ እኮ አላወቅኩም ብትላትም ስራውን ችላ እንዳለችው እየነገረቻት ነበር። ግን ደግሞ በዚህ ሁኔታሽ አንቺን የሰው ወልድ እንኳን ልታረሽኛችም፣ ስለዚህ ሌላ ተጨማሪ ሰራተኛ ወደዚህ ቤት ማምጣት ይኖርብኛል እያለች ነው። እናም እንግዲህ ወደዚህ ቤት ሌላ ሰራተኛ ማምጣት አለብኝ እንጂ አንቺ ልታረሽኛችም በዚህ ሁኔታ ባለቻት ጊዜ ልዩ ሌላ ጥርጣሬ አድሮባን ነበር። እንዴ ለምን እንደዚህ አለችኝ? በዚህ ድፍረት እርጉዝ ናት እንዴ? ለምን ሌላ ሰው አመጣለሁ አለችኝ? እንዴት እንደዛ አለችኝ? እርጉዙን አይሆን እያለች በጥርጣሬ ተጨንቃለች። ግን ደግሞ ዶክተር ርብቃ ወደ ያለችበት ክፍል በሄደች ጊዜ ዶክተር ርብቃ ውጤቱን ካየች በኋላ እንግዲህ ለልዩ ሰጥታታለች ማለት ነው።
ልዩም ውጤቱ ምንድን ነው? እርጉዝ ናት እንዴ? አሁን መንገድ ላይ አግኝቻት ነበር። ሌላ ሰራተኛ እመጣለሁ፣ አንቺ በዚህ ሁኔታ በወልድም ልታረሽኛችም ብላ በኩራት ተናገረች። እንዴት ነው እንደዛ ልትለኝ የቻለችው እያለች ነው። ዶክተር ርብቃ ምን አስባ ይሆን ደግሞ እያለች ነበር። ውጤቱ ምንድን ነው ተብሎ ውጤቱ በጉጉት በታየ ጊዜ ዶክተር ርብቃ ቀድማ ማይታው ነበር። ልዩ ግን ስላልገባት ምንድን ነው እርጉዝ ናት እንዴ እያለች ነበር። እናም እንግዲህ ስለ ውጤቱ በደንብ አብራርታላታለች። እናም እዛ ላይ ዲና እርጉዝ እንደሆነች የሚያሳይ ምንም ነገር እንደሌለ ለልዩ ነግራታለች። ልዩ ለመጀመሪያ ጊዜ ቆራጥ ውሳኔን ወሰነች። በአሁኑ ለአብርሃም እነግረዋለን። እሷ በልጇ እያስፈራራችና እያታለለች አብርሃምን እንዴት ጎዳው አልፈልግም እያለች ነው። እናም በዚህን ጊዜ እንግዲህ እንዴት እንደዛልሽ ይህን ነገር ማድረጋችን ለሁላችንም ጉዳት አለው። አንቺም እህትሽ፣ እናትሽ፣ ቤተሰቦችሽ፣ እኔም ደግሞ የፈረደበት ቪዲዮ ባለቻት ጊዜ የኔስ ችግር የለውም፣ የኔ ህይወት ከናቢ ውጭ ሌላ ህይወት የለኝም፣ ምንም ችግር የለውም፣ ያንቺ ግን ይሄ ቪዲዮ ብላት ነበር። እሷም አንቺ ህይወትሽን አሳልፈሽ ከሰጠሽማ የኔ ተራ ቪዲዮ ምንም ማለት አይደለም፣ ስለዚህ እውነቱን እነግረዋለን ባለች ጊዜ ልዩ እንግዲህ እውነቱ ከታወቀ ልዩ ይሄን እንዳደረገች እንድትናገር ዶክተር ርብቃ ቃል አስገብታታለች። ዶክተር ርብቃ ግን ቃል አልገባችም። የሚመጣውን አብረን እንጋፈጣለን እንጂ አንቺ ሁልጊዜ በአንዱ ጥፋት ተወቃሽ ይሆን መኖር የለብሽም፣ ለሁሉም ሰው ዋጋ መክፈል የለብሽም ብላታለች። ግን ደግሞ ያንቺ ቪዲዮና የኔ ህይወት አንድ አይደለም፣ ስለዚህ እባክሽ ብላት ነበር። አይ ሌላ መፍትሄ እንፈልጋለን እንጂ በጭራሽ እንደዚህ አይሆንም ብለዋል። ይህንንም ውጤት ይዘው ወደ አብርሃም ሄደዋል። አብርሃምም ካርታና ፕላኑ ተይዞ ወይ ከገንዘቡ ወይ ከዶክሜንቱ አለመሆኑ አሳስቦታል። እስካሁን ድረስ እነ ልዩ ጋር መሆኑን አላወቀም ነበር። በዚህን ጊዜ እንግዲህ ድንገት እነሱ ምን ሆኖ ይሆን እያሉ በቆሙ ጊዜ አይቷቸዋል። ወደ እሱ እንዲሄዱና የተፈጠረውን ነገር እንዲነግሩት ሁኔታቸው መርዶ ነጋሪ እንደሚመስል በጠየቃቸው ጊዜ እነሱም ምንም ነገር የተፈጠረ ነገር እንደሌለ ተናግረዋል። ሳቡ ታመመች እንዴ ብሎ በጮኸ ጊዜ ሳቤላ ምንም ነገር እንዳልሆነችና ጉዳዩ የዲናን እርግዝና በተመለከተ እንደሆነ ሲነግሩት ልጅ ምን ሆነ እያለ ነበር ላልተወለደው ልጅ። ልዩ ከሳቡ ውጭ ሌላ ልጅ የለህም ብለዋለች። ምን ማለት ነው እያለ ነው አብርሃም። እንግዲህ ዶክተር ርብቃም ይሄን ውጤት ለመስማት ዝግጁ መሆን እንዳለበት ነግረዋለች። እናም እንግዲህ እርግዝና እንደሌለ ነግረውታል። ውጤቱንም አሳይተውታል። አብርሃም ደግሞ ሌላው ሴራዋ ምን ይሆን? እንዴት ነው በዚህ ልክ የሰለለችኝ ብሎ እጅግ በጣም ተበሳጭቷል። እስከ ዛሬ ድረስ ለምን አልነገራችሁኝም? እንዴት ጎዳም ብላችሁ ነው አይደል ያልነገራችሁኝ እያለ ነው። አብርሃም እንዳታስቡ በጭራሽ አላሳውቃትም፣ እሷ በምትሄደው መንገድ እስከ መቼ ድረስ እንደምትሄድ እየተከተልኩ አሳያታለሁ ብሎ አብርሃምም መረር ያለ ውሳኔ የወሰነ ይመስላል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ